የቅድስና ህይወቱን ላለመኖር እውነት ምን ምክንያት አለኝ? አልተጠራንም እንዳትሉ እግዚአብሔር አምላክ ጠዋት ብቻ የሚጠራ አምላክ አይደለም። 3 ሰዓትም ላይ ይጠራል። ኃጢአት የበዛበት 6 ሰዓትም ላይ ይጠራል። ረፍዶ 9 ሰዓትም ይጠራል። ከመሻ 11 ሰዓትም ይጠራል። እኛ ለሚጠራው ጥሪ ይሁንታና ሽታ መስጠት ከቻልን እግዚአብሔር አምላክ የቅድስናውን ደጅ የሚዘጋበት ዘመን ዳግም ሲመጣ ነው። እስከዛ ድረስ ሰው በቅድስና ህይወት ለመኖር የሚችልበት ጊዜ አለ። ለዛ ነው 12 ሰዓት ማለት አንድም ይላል ቅዱስ ዮሐንስ አፈወርቅ የልጅነት ዕድሜ ነው። አንዳንዶችን እግዚአብሔር አምላክ ለቅድስና ገና ከእናታቸው ማህፀን የመረጣቸው አሉ። ልክ እንደነ ኤርምያስ ነቢያቱ አይነቱ ከእናታቸው ማህፀን ጀምሮ የቀደሳቸው አሉ። በ3 ሰዓት ዕድሜያቸው ገና ልጆች በሆኑበት ጊዜ ልክ እንደነ ቅዱስ ቂርቆስ አይነቶቹም ተጠርቶ የመጡ አሉ። በ6 ሰዓት በወጣትነት ዕድሜ ላይ የተጠሩ ልክ እንደ ዮሐንስ ወንጌላዊ አይነቶች አሉ። በ9 ሰዓት የመጡ በእርጅና ዘመናቸው ላይ የተጠሩም አሉ። ልክ እንደነ ቅዱስ ጴጥሮስ አይነቶቹ 11 ሰዓት የኃጢአት ጠረፍ ጫፍ ላይ ደርሰው ምንም ሊያደርጉት የሚችሉት የጽድቅ ሥራ ቢታጣባቸው እንኳን ሰው ተስፋ ቢቆርጥ እግዚአብሔር ተስፋ ሳይቆርጥባቸው የተመለሱ ጻድቃንም አሉ። እኛ የትኛው ጎራ ላይ ልንሆን እንችላለን ብለን እንጠይቅ ይሆናል እንጂ እግዚአብሔር አምላክ የማይጣራበት ዘመን የለም። የመግቢያ ሰዓታችንን ነው መጠበቀኛ ድርሻ። 12 ሰዓት ካልጠራን 3 ሰዓት አይጠራንም ማለት አንችልም። 3 ሰዓትም ካልጠራን 6 ሰዓት አይጠራንም ማለት አንችልም። ለ9ም ለ12ም ወይም ለ11ም ተመሳሳይ ነው። ስለዚህ ጠዋት ጠራ 3 ሰዓትም 6 ሰዓትም 9 ሰዓትም 11 ሰዓትም ጠራ። ይሄን ቅድስናውን ህይወት እንድንኖር የሚፈልገው እግዚአብሔር ሁሉም መልስ ሰጥተውታል። በጣም የሚደንቅ ነው። ለቅድስና ህይወት ተጠርተው የወይኑ ስፍራ ላይ እንዲያገለግሉ የተሰማሩት ሰራተኞች እግዚአብሔር በቅድስና እንዲኖሩ ጠርቷቸው እሺ ያሉት ናቸው። ለዛ ነው ቅድም ብያቸዋለሁ፣ ምንም ምክንያት የለንም አልጠራንም እንዳንል እግዚአብሔር አምላክ ከመጣራት የቦዘነበት ዘመን የለም። እግዚአብሔር አምላክ እኮ ቤተክርስቲያን እኮ በጣም ለምትደንቃችሁ ንስሐ ስለሚገቡ ነፍሳት ብዛት ብላ ንስሐ ያልገቡ ነፍሳትን አትረሳም። ከክርስቶስ ዘመን ጀምሮ እስካሁን ድረስ የቤተክርስቲያን ምናልባት ያልተቋረጠ ተመሳሳይ ስብከት ምንድነው ብትሉ መንግስተ ሰማያት ቀርባለችና የት ግቡ ነው፣ ንስሐ ግቡ ነው። አይገርምም? ይሄን ሁሉ ዘመን የገባው ንስሐ ሰው እንኳን ቁጥሩ ብዙ ስለሆነ አሁን ላይ ይሄ ስብከት ይቀሳቀስ አይባልም። ዓለም ላይ ኃጢአት እስክትጠፋ ወይም ኃጢአተኞች በሙሉ ነውርን እስኪተው ድረስ ይሄ ስብከት አይቆም፣ በፍጹም ሊቆም አይችልም። ጥሪው የእግዚአብሔር ይሄ ነው ያልኳችሁ ለዚህ ነው። ለሁላችንም የሚጣራው ጥሪ። ሌላው በዚህ ሰዓት ላይ ማወቅ ያለብን ደግሞ ምን መሰላችሁ? በእያንዳንዱ ሰዓት ላይ እግዚአብሔር አምላክ ጥሪውን ጠርቶ ለቅድስና ሊጠራ ይችላል። ነገር ግን አንዳንዶች 12 ሰዓት ገብተው 3 ሰዓት የሚወጡ አሉ። በልጅነታቸው ተቀድሰው ተመርጠው ሳለ ነፍስ እያወቁ ሲመጡ የቅድስና ህይወትን የተዉ አሉ። ስንቶቻችንን ቅዱስ ቁርባን እኮ ትዝታ የሆነብን ሰዎች አለን። ልጆኝ የቆረብኩኝ እኮ ነን የምንል የለን? የሆነ ዘመን እኮ ነው ንስሐ የገባሁት ብለን የምናወራ የለንም? አለን። በልጅነታችን እግዚአብሔር የሰጠንን የቅድስና ጥሪ ነፍስ እያወቅን ስንመጣ ይቅርታ፣ እንዲያውም ነፍስ እያወቅን ሳይሆን ኃጢአትን እየተለማመድን ስንመጣ ብንለው ነው ጥሩ። ነፍስ ማወቅማ ሲባል እውነት ለመናገር ቅድስናን እየተረዳን ስንመጣ። ለዛ ነው ቅድስና ለ3 ነው የሚከፈለው። ስሙ፣ ንጽሐ ስጋ፣ ንጽሐ ነፍስና ንጽሐ ልቡና ነው የሚባለው። እስኪ ንጽሐ ስጋ በሉ፣ ንጽሐ ነፍስ፣ ንጽሐ ልቡና። ስሙ፣ ንጽሐ ስጋ በነገረ መለኮት ቋንቋ በተማሩት መምህራን አንደበት ሲነገር ንጽሐ ስጋ የሚባለው ፒውሪፊኬሽን ነው ይባላል። ሰውነትን ማንጻት ማለት ነው። ንጽሐ ነፍስ የሚባለው ኢሉሚኔሽን ማለት በጣም የመገለጥ ህይወት ደረጃ እስከ መድረስ ነው። ኢሉሚኔት ማለት በብርሃን ህይወት ውስጥ መመላለስ ማለት ነው። በብርሃን ህይወት ውስጥ መመላለስ ማለት ነው። ንጽሐ ልቡና የሚባለው ዲቫይናይዜሽን የሚባለው ሱታፌ አምላክ ከእግዚአብሔር ጋር ፍጹም እሱን መስሎ ለመኖር መታደል ማለት ነው። ይሄንን ህይወት ለመለማመድ ነው ሰዎች የተጠሩት። እንግዲህ ይሄን ያልኳችሁ ሰው ነፍስ ሲያውቅ ከቤተ ክርስቲያን ጠፋ ማለት እንዴት ነው ሰው ብርሃን ከሆነው ከእግዚአብሔር ጋር ለመኖር እድል ደርሶት ወደታች የሚንሸራተተው? አይደለም። ነፍስ ስናውቅ ሳይሆን ኃጢአትን እያወቅናት ዓለም ላይ ያለውን ነውር
እግዚአብሔር ከሰጠን እድል ስናነጻጽረው ነገም ተመልሰን ልናገኘው የምንችለው ነገር እንደሆነ እየተሰማን ሲመጣ ትተነው መውጣት ጀመር። ለዛ ነው 12 ሰዓት ገብቶ 3 ሰዓት ይወጣል። በልጅነቱ ገብቶ ደግሞ በወላጆቹ እጅ ተስቦ ቤተ መቅደስ ገብቶ ቅዱስ ቁርባን እየተቀበለ አባቶቹ ሲያሸበሽቡ ከካህናቱ ጋር አብሮ ቆሞ የወጣትነት ዘመኑ ላይ ደግሞ ይወጣል። ሲያየው ቤተ መቅደስ ውስጥ መኖር፣ ሲያየው ከእግዚአብሔር ጋር በቅድስና መኖር ዓለም ላይ ሊኖረው የሚችለውን ህይወት ያሳጣው የሚመስለው ሰው አለ። ስንቱ መሰላችሁ እኮ ቤተ ክርስቲያን ውስጥ ገብቶ ኖሮ የተወሰነ ጊዜ ቆይቶ በኋላ ላይ ሲያስበው ግን ሰው ከደረሰበት አልደረስኩም ብሎ የወጣው ሰው ከነበረበት ወጣ። ሰው የምላችሁ ዓለም ላይ ያለው ማለት ነው። ሰርቶ ወጥቶ ወርዶ ያገኘውን ሲመለከት ምን እኔ ይሄው ቤተ ክርስቲያን ስል ኋላ ቀረው ያለ ሰው የለም አለ። 6 ሰዓት ሲል ይወጣል። ሊያውም ፀሐዩ የሚከርበት ለመንገድ እንኳን የማይመችበት ጊዜ ላይ ሰው እንዴት ነው የማይመች ጊዜ ላይ የማይሆን ወቅት ላይ የሚወጣው? አሁን ባለንበት ዘመን ቅድስናን አንኖርም ማለት የማይመች ዘመን ላይ እንዲሁ አልባሌ ሆነን እንኑር እንደማለት ነው። 6 ሰዓት በወጣትነቱ ከተለያየ ህይወት ከማይመስል እግዚአብሔር ጉድጓድም ማጥም በሉት ከዛ ህይወት አውጥቶት ደግሞ እድሜው እየሸመገለ ሲመጣ ጎልማሳ ሲሆን እግዚአብሔር በበረከት ሲጎበኘው ደግሞ የሚሸሽም አለ በቅድስና ህይወት። አንዳንዶች ደግሞ በጎልማሳነታቸው ተጠርተው በእርጅና ዘመናቸው የሚወጣሉ። ሁሉም ሰዓት ላይ እግዚአብሔር አምላክ ግን አሁንም ይጣራል። የቅድስናው ጥሪ አይቋረጥም። ሁሌም ያለ ነገር ነው። ሌላው ከዚህ የምትማሩት ቁም ነገር ሁሉም በገቡበት ሰዓት ቀድመው የገቡትን ሰዎች እያዩ መጽናናት ይችላሉ። ምሳሌ 12 ሰዓት የገቡት ሰዎች በጠራቸው በእግዚአብሔር ይጽናናሉ። የሚያዩት እንኳን ባይኖር ማለት ነው። ቅድስናን ተምሳሌት አድርገን ልንኖረው የምንችለውን ምሳሌ አርአያ አድርገን የምንጠራው ፍጡር እንደኛ ብናጣ የጠራንን እግዚአብሔርን እያየን ታምነን የመኖር ኃላፊነት አለብን። ቅድስና ቢታጣ አሁን እዚህ ምን ደግ ዘመን አለ እንላለን። ምን መልካም ሰው አለ፣ ምን መልካም ካህን አለ፣ ምን መልካም ቄስ አለ ብለን እናገራለን። ምንም መልካም ነገር ቢጠፋ መልካም የሆነ እግዚአብሔር ግን አለ። ምክንያት የለንም። 3 ሰዓት የገቡት ሰዎች ቢያንስ 12 ሰዓት የገቡትን እያዩ ይጽናናሉ። ቀድመዋቸዋል። ስራው እንዴት እንደሆነ ያያሉ። ቅድስና ማለት እኮ የቀደሙትን ማሰብ እኮ ነው። ቅዱስ ጳውሎስ ለዛ ይል ዕብራውያን 13 መልእክቱ ላይ ዋኖቻችሁን አስቡ የሚለው ቀድመውን የገቡትን ማለት ነው። ለምን ይመስላችኋል ገድላቸው የሚነበቡት? ለምን ይመስላችኋል ተአምራቸው የሚተረጎመው? ገድላቸው እየተነበበ እንድንሰማው የሚደረገው? ተክለ ሃይማኖት ቀድመውን ኖረውት አይተውታል። የእሳቸውን ገድል እየተተረጎመ የምንሰማው እንዲህ ኑር እየተባለ ነው። ሌላ ምንም ነገር እኮ ኖሮት እኮ አይደለም። እንዲህ ኑር ለማለት ነው። 6 ሰዓት የገባውም 3 ሰዓት የገባውን ያያል። 9 ሰዓት የገባውም 6 ሰዓት የገባውን ያያል። 11 ሰዓት የገባው 9 ሰዓት የገባውን ያያል። አይገርማችሁም? በዙሪያችን ቅዱስ ጳውሎስ ዕብራውያን መልእክቱ ላይ እንደ ደመና የከበቡን ብዙ ምስክሮች አሉ እኮ ነው ያሉ። አዎ ልክ ነዋ። ቅድስና እንደሚኖር አርአያ አድርገው ያሳዩን ብዙ ቅዱሳን አሉ። በተለያየ በገቡበት ሰዓት እኛ የገባንበትን ወቅትና ሰዓት እያሰብን የምንኖርበት ህይወት ነው። ያ የወይን ስፍራ ባለቤት ቦታው ታዲያ ያንን ወይን ያንን ስፍራ እንዲያበጃጁ አደረገ። ቅዱስ ዮሐንስ አፈወርቅ ይጠይቃል፣ ለምንድን ነው በተለያየ ዘመን የሚጠራው? አንድ ሰው እኮ የሚሰራውን ስራ ይዞት የገባውን የመጀመሪያዎቹን ሰራተኞች አይቶ እንዳጠረው ሲያውቅ ምናልባት አንዴ ሊመለስ ይችላል። 5 ጊዜ ከተመላለሰ ግን ምናልባት ያ ሰውዬ ስለሚያሰራው ስራ ማያውቅም ማለት ነው። ያ የወይን ስፍራ ባለቤት ቦታ የወይኑን እርሻ ስፋት፣ ጥልቀት፣ የሚያመርተውን ምርት ብዛት ያውቃል። 5 ጊዜ የተመላለሰው ቦታው ሁሌም በቂ እንደሆነና ጠበበኝ ተብሎ የማይቆም እንደሆነ እንድናውቀው ነው። ቅድስና ህይወት የሆኑ ሰዎች ኖረውት የሆኑ ቅድስና ህይወት ላይ የነበሩት የቀደሙት አበው ኖረውት አሁን ኮታው ሞልቷል የሚባልም ህይወት አይደለም። አሁንም ድረስ የእግዚአብሔር ቤት አልሞላም። ኑ ተጠጉ፣ ግቡ የምንባለው ለዚህ ነው። ግድ ይሄንን ደግሞ ክርስቲያኖች ልቡናችን ሰሌዳ ላይ መጻፍ አለብን። እግዚአብሔር ቅዱሳን ይበቁታል አይባልም። እግዚአብሔር ጻድቃኖች አሉት እኔ ምን አስፈልገዋለሁ አይባልም። ይሄ አባ ሰራቢዮን የሚባል ጻድቅ ምን ይላል መሰላችሁ?
ትዕቢተኛ የሆነ ትህት እንዳለ ይላል። እየሰማችሁ ነው? ትሁት የሆነ ሰው እንዳለ ሁሉ ትህትናው በትዕቢት የታጀበበት ሰው አለ። እና አባ ሰራቢዮን ለዚህ ምሳሌ አድርገው የሚሰጡት ምን መሰላችሁ? አንድ ሰው ወደ እሳቸው መጣና ይጠይቃቸዋል እና ስለ ቅድስና ሕይወት ያስረዱታል፣ ያወሩታል። ዝም ብሎ ሰማ። መጨረሻ ላይ ማዕድ ቀረበላቸውና ማዕዱን ባርካችሁ እንድትበሉ ብለው ሲሰጧቸው አባታችን ያንን ሲመክሩት የነበረውን መነኩሴ እስኪ አንተ ማዕዱን ባርከህ እባክህን ብላ አሉ። በፍጹም አለ፣ አይሆንም አለ፣ ሊሆንም አይችልም፣ እርሶ እያለው አልባረክም አለ። ቢሉት ቢሰሩት እምቢ አለ። እንዴት ብዬ እኔ እኮ ኃጢአተኛ ነኝ እያለ ተናገር። እሺ እንግዲያውስ ብለው እሳቸው ባርከው ማዕዱን መካፈል ጀመሩ። በስርዓተ ገዳም ማዕድ ተካፍለው በሚበሉበት በማህበረ መነኮሳት ውስጥ ቅዱሳት መጽሐፍት ይነበባሉ። እየሰማችሁ ነው? ግን አብረው በአንድነት የሚበሉበት ቦታ ላይ የተለያዩ ቅዱሳት መጽሐፍት ይነበባሉ። ለምን? እየበሉም ከቃለ እግዚአብሔር መነኮሳቱ እንዳይቦዝኑ ማለት ነው። ስለዚህ አባ ሰራቢዮን ከዛ ሰው ጋር እየበሉ ቅዱሳት መጽሐፍት ሳይነበቡ እሳቸው ግን አብረው ለማዕድ ብቻ ስለሆኑ ይመክሩት ነበር እና እየመከሩት ያ መነኩሴ ፊቱ በንዴት መጥቆር ጀመረ። እየሰማችሁ ነው? በጣም መቃጠል ጀመረ እና ኃጢአተኛ ነኝ ብሏል። ብዙ የሚቀረኝ ነገር አለ ብሏል። ነገር ግን እሳቸው የሚቀረውን ነገር ለመሙላት የሚጎለውን ነገር አውቆ የተሻለ መራመድ እንዲችል የሚመክሩትን ምክር ሲሰማ ግን ቁጣው በፊቱ ላይ ነድ ነበር እና አባ ሰራቢዮን ምን አሉት? አንተ ትሁት ብቻ ሳትሆን ትዕቢተኛ የሆንክ ትሁት ነህ አሉት። ትዕቢቱ ፊቱ ላይ አለ። አንዳንዶቻችን ስለ ቅድስና ሕይወት አባቶቻችን ሊሰጡን የሚችሉትን ተግሳጽ ኃጢአተኛ ነኝ፣ በደለኛ ነኝ፣ መታረም አለብኝ ብለን በተናገርነው ልክ ሰምተን መለወጥ አንፈልግም። ሲነግሩን ችግሮቻችንን መበሳጨት እንጀምራለን። ምን ከኔ የባሰ ስንት አለ አይደል እንዴ እንላለን። ምን እኔ አሁን መገኘቴ ሳያንስ ለምን ተገኝተ ደግሞ እንደዚህ ያልሆንክም ተብዬ ወቀሳለሁ እንላለን። ቅድስና ግን እንዲህ ነው ክርስቲያኖች። እኛ የያዝነውን ይዘን የምንመሰጋገንበት ብቻ ሳይሆን ልክ ቅዱስ ጳውሎስ በመልእክቱ እንዳለው የኋላውን ትተን ወደፊት የምንሮጥበትን ያለንን ነገር እያጠነከርን የሌለንን ነገር ለማግኘት ግን የምንዞርበት ቅድስና ማለት ይሄ ነው። ስለዚህ ጠራቸው፣ አሰማራቸው። መጨረሻም ላይ ሰዓቱ ሲደርስ 11 ሰዓት ልክ አንድ የወዛደር ወይም የቀን ሰራተኛ ደሞዙን በሚቀበልበት ሰዓት አዛዡን ጠራና ለሁሉም አንዳንድ ዲናር ስጣቸው አለ። ስንት ዲናር? አንዳንድ ዲናር ስጣቸው። ለሁሉም እንደየድርሻቸው ሲሰጥ ግን ያ ባለቤት ምን አለው? ከኋለኞቹ ጀምራሉት 11 ሰዓት ከገቡት አርፍደው ከመጡት ሰዎች ደሞዛቸውን መክፈል ጀምራሉ እና ቀድሞ የገቡት ሰዎች ወይንም ደግሞ ሰራተኞች ማጉረምረም ጀመሩ። አንደኛ እንዴት ከኛ እኩል ይከፈላቸዋል አሉ። እንዴት ከኛ እኩል ይከፈላቸዋል? ምክንያቱም እነሱ የቀኑን ሐሩር፣ የቀኑን ፀሐይ፣ የቀኑን ትኩሳት በችነካቸው አርፍዶ አይደል የመጡት አሉ። አንዳንድ ሰው የቅድስና ሕይወትን ለመኖር ዘግይተው የመጡት ሰዎች እግዚአብሔር ሲያከብራቸው ደስ የማይለው ሰው አለ። እኔ ይህንን ያክል ዘመን በሙሉ ቆይቼ ለምን የነሱ ጸሎት ቀድሞ ይሰማል ይላል። እኔ ይህንን ያክል ሁሉ ዘመን ቆይቼ ለምን እነሱ ቀድሞ እግዚአብሔር አምላክ ያዳምጣቸዋል? ለምን አቤት አለሁላችሁ ይላቸዋል ይላል። እግዚአብሔር ይህን የሚያደርግበት የራሱ ምክንያት አለው። ክርስቲያኖች ስሙ። አርፍደው የመጡትን ደክሟቸው በዓለም በጣም አድርገው ጎስቁለው የመጡትን ሰዎች እግዚአብሔር የሚያደምጣቸው ተስፋቸው ጫፍ ላይ ስለደረሰ እሱም ቢዘገይባቸው ከሱ እንዳይጠፉበት ስለሚፈልግ የዘለቁትን እስከ 11ኛው ሰዓት ማለትም በጊዜ ገብተው እስካሁን ጸንተው ያሉትን ግን ዝም የሚላቸው ዝም ለማለት ፈልጎ አይደለም። እንዲያውም አንዳንዶቹን ራሱ እኮ በቤተ ክርስቲያን ውስጥ የሚኖሩትን ሰዎች በመከራ በደንብ አያሻቸው። እየሰማችሁ ነው? በጣም እኮ የሚገርማችሁ ቤተ ክርስቲያን ውስጥ አንዳንድ ሰው ሲኖር ቅድስና ሕይወትን ለመለማመድ ሲሞክር በጣም በመከራ ይታሻል። በደንብ አድርጎ ነው ደግሞ የሚታሸው። ዓለም ላይ ያለው ሰው ደግሞ በእኛ ቋንቋ ፈታ ብሎ ነው የሚኖረው። ምንም መከራ ጭንቅ የለበት ምንም። እና አንዳንድ ሰው እንዲህ ይህ ቅድስና ምናምን ሕይወት የምንለው ግን ብዙ መዓትና ጉድ ያለበት ነው፣ ምን አለ ብተወው ይል። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እስራኤላውያን በግብፅ ባርነት እያሉ 400 ዘመን በላይ በጣም በብዙ መከራ
ግብፃውያን እንዲያሰቃዩአቸው ያደረገው ጨክኖባቸው አይደለም፣ እሱን ግን በደንብ እንዲጠሩት ስለፈለገ ነው አለ። ሰዎች በቅድስና ሕይወት ሲኖሩ ፈተናው ይበልጥ እነሱ ላይ ቀድመው የገቡት ላይ የሚበረታባቸውና የሚጸናባቸው እግዚአብሔርን በደንብ እንዲጠሩት ነው። ምናልባት ማን ያውቃል እግዚአብሔር እኛ ፈተናዎቻችንን ያበዛብን በደንብ እንንጠራው ፈልጎ ይሆን? በአፋችን ሳይሆን በልባችን አሰምተን እንድንጮህ ፈልጎ ይሆን? በጆሮአችን ሳይሆን በውስጣዊ ህሊናችን ልባችንን ከፍተን እንድናደምጠው ፈልጎ ይሆን? ይሆናል እኮ እግዚአብሔር ማን ያውቃል? የመጀመሪያዎቹን ሲሆን ኋለኞቹን አምጣልኛል። መክፈል ሲጀምር አጉረመረሙ እንዳልኳችሁ። ታዲያ ጌታ ምን አላቸው? እንዴ ምን በደልኩኝ? ምን አጠፋዋል? ለእናንተ የተስማማችሁበትን 1 ዲናር ሰጠዋችሁ፣ እነሱንም ደግሞ በገቡበት ጊዜ ላይ 1 ዲናር ሰጠው። መቻ ጎደልኩባቸዋል? እውነት ነው። እግዚአብሔር አምላክ ቀድሞ የቅድስና ሕይወት የኖሩትን ሰዎች ባከበረበት አርፍደው የመጡትን እንደኛ ኃጢአተኞቹንም ለማክበር አሁንም እግዚአብሔር አምላክ ፈጣን ነው። አሁንም ሊሰጥ ምንም እጁን አይሰስትም። አንዳንድ ደካማ የሆንን ሰዎችንን አርፍደው የመጡትን ሰዎች ለምን አርፍደው መጡ ሳይላቸው እግዚአብሔር እኛ አርፍደው ስለመምጣታቸው ምን ወቅሳቸው? ምን የበደልኩት ነገር አለ? ምን ያጠፋሁት ነገር አለ? ያ የወይኑ ባለቤትም ደግሞ ጠንከር አረገና እንዲህ ብሎ ተናገር፣ በገንዘብ የወደድኩትን ላደርግ መብት የለኝም አለ። እውነት ነው። እግዚአብሔር አምላክ ሕይወቱን ለመኖር የሚሞክሩትን ሰዎች የሚጥሩትን ሰዎች እንዲሁም የኖሩትን ሰዎች ሊያከብርበት የሚፈቅድበትን መጠን እንደፈለገ ነው አይደለም? ነው እኮ ነው። ምንም ጥርጥር የለው። እውነት ክርስቲያኖች የምንሞክር ሰዎች የቅድስና ሕይወትን ለመኖር እኮ ፍጻሜው ደርሶልን አንኑረው እንጂ በመሞከራችን ራሱ ዋጋ እንዳለው ታውቃላችሁ። ቅዱስ ዮሐንስ ዘሰዋስው ምን ይላል መሰላችሁ? ስለ ቅድስና ሕይወት ስለ በእንተ ሰዋስው ወይንም ደግሞ ቅድስናን በመሰላል መስሎ ሲያስተምር ምን ይላል? እግዚአብሔር አምላክ ብርቱ ተዋጊዎችን ይወዳል አለ። ቀጠለና ምን አለ? ምንም እንኳን የቅድስናው ሕይወትን በመጨረሻ ለመኖር የሚችሉበትን ዘመን ባያዩም ለመኖር የሚያሳዩትን ጥረትና ትግል ግን አይቶ እግዚአብሔር አምላክ የሰማዕትነትንም ክብር እኮ ሊሰጣቸው ይችላል ይላል። ምስክር ለመሆን የጣሩበትን ልክ አንዳንዶቻችን እኮ አለመሆኑን አይተን ጥረታችንን እኮ ያቆምን ሰዎች አሉ። በቃ ትዕግስተኛ ለመሆን፣ ትሁት ለመሆን፣ ታዛዥ ለመሆን፣ በፍቅር በትህትና ለመኖር ሞክረን ከአቅማችን በላይ ወይንም ደግሞ ፈተናው ሲበዛብን እኛም የማይኖር ሕይወት እስኪመስለን ድረስ ስንቸገር መጨረሻ ላይ አይ ካልኖርኩትስ ብለን ለማቆም ያቆበቆብን ሰዎች ልኖር እንችላለን። አናቁም። እስካሁን ድረስ እንኳን የኖርናትን ሕይወት እግዚአብሔር አምላክ ያየዋል። ዋጋ ለመስጠት በዛች ሕይወት ላይ መኖራችንንና መሞከራችንን ለማየት በደንብ አድርጎ እግዚአብሔር አምላክ ይመላለሳል። በደንብ አድርጎ ያል ክርስቲያኖች እውነት በፍጹም እግዚአብሔር አምላክ የውጤቱ መጨረሻ ላይ እስካልደረስን ድረስ በሚለው ሂደታችንን ወዲያ ዞር በሉ የሚል አምላክ አይደለም። የመጨረሻውንም ውጤት ማየት ይፈልጋል። ሂደታችን ውስጥ ያለውንም መውደቅና መነሳትም ያያል። በደንብ አድርጎ ነው የሚመለከተው። ወድቀን ለመነሳት በምንጥርበት ልክ ነገ ልንኖረው ስላሰብነው መንፈሳዊ ሕይወት ብርታትና ጥንካሬንም ጭምር ይሰጣል። ስለዚህ አልቆማቸው በገንዘብ የወደድኩትን ላደርግ አልችልም ምን አላቸው? አዎ የእግዚአብሔር ገንዘቡ የሰው ልጆች ናቸው። የእግዚአብሔር ገንዘቡ መንግስቱ ነው። የእግዚአብሔር መንግስቱ ገንዘቡ ብቻ ሳይሆን ቅድስና ሕይወትም ገንዘቡ ነው። ሰው ስለጣረ፣ ሰው ስለሞከረ፣ ሰው ሕይወቱን ለመለማመድ ባሳየው ልክ ብቻ አይደለም ቅድስና ሕይወትን የሚያገኘው፣ ከእግዚአብሔርም ሲለምነው ጭምር። ቅድስና ሕይወት የሚለመን ነው። ለምን መሰላችሁ? ልበ አምላክ ቅዱስ ዳዊት በመዝሙር 62 ላይ ሲናገር እግዚአብሔር አምላክን ስለመጠማት፣ እግዚአብሔር አምላክን ስለመራብ ይናገራልና ምን ይላል መሰላችሁ? ጥቅሱን ላንብብላችሁ። በጣም የሚያሳዝንና እውነት ቅድስናን እንደዚህ አድርገን አይተነዋል የሚያስብል አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ ይላል። እውነት እግዚአብሔር እንዲህ የሚጠማው ሰው አለ? እውነት እግዚአብሔርን እንዲህ የሚራበው ሰው አለ? ቅድስና እኮ ማለት ይሄ ነው። እውነት ክርስቲያኖች እግዚአብሔር የሚራብ ነው፣ የሚጠማ ነው። አብሮት ለመኖር የሚናፈቅ እኮ ነው። ሌላም ቦታ ላይ ልበ አምላክ ዳዊት ይላል እኮ አቤቱ ጌታ ሆይ ማደሪያዎች እንዴት የተወደዱ ናቸው ይላል።
አደባባዮች ላይ መጣልን እመርጣለሁ ይላል። እውነቱን እኮ ነው። እግዚአብሔር በቅድስና መኖር እንኳን እኛ ቢያቅተን የኖሩት ቅዱሳን ጋር መጣል እኮ እንዴት መታደል እኮ እንደሆነ ጽድቁን እንኳን እና መንግስቱን መሻትና መለመን እንኳን ቢያቅተን ሽተውትና ለምነውት የእግዚአብሔርን መንግስትና ጽድቅ ያገኙት ጋር መጣል መወደድ እንዴት መታደል መሰላችሁ። መኃልየ መኃልይ ዘሰሎሞን ደግሞ ልጁ ምን ይላል? መኃልየ መኃልይ ምዕራፍ 5 ቁጥር 8 ላይ እንዲህ ብሎ ይናገራል። እናንተ የኢየሩሳሌም ቆነጃጅት ሆይ አምላችኋለሁ፣ ውዴን ያገኛችሁት እንደሆነ እኔ ከፍቅር የተነሳ መታመሜን ንገሩት ይላል። ለእግዚአብሔር ከፍቅሩ የተነሳ የሚታመማል እንዴ? ረሃብ ያሳምማል አይደል? ጥም ያሳምማል አይደል? ፍቅርም እኮ ያሳምማል። ቅድስና ህይወትን ለመኖር ከእግዚአብሔር ጋር በፍቅር ለመተሳሰር መሞከር ያሳምማል በደንብ አድርጎ። ተክለ ሃይማኖት ጻድቁ እኮ አንድ የግራ ገዳቸው ወደቀ ከጸሎት ብዛት ሲባል አያምም እንደ የግራ ገዳ መቆረጥ? እንኳን የግራ ገዳ መውደቅ ይቅርና ትንሽ እንኳን እኮ የስለት የቢላ ቁርጥማት እኮ እንዴት እንደምትጠዘጥዝ እናውቀዋለን። ፍቅር ግን ሲያስጨክን እንዲህ ነው። በፍቅር ስደሙ ግን እንዲህ ነው። በቃ ከእግዚአብሔር ጋር መኖር ቅድስና ማለት ይሄ ነው። ሁሉንም እንደየሥራቸው ሰጠ፣ ሁሉንም እንደያመጣጣቸው ከፈለ። ስለዚህ ክርስቲያኖች የመጣንበት ሰዓት የትኛው እንደሆነ ላናውቀው እንችላለን። የተገኘንበት ወቅት በየትኛው ሰዓት እንደሆነ ላይገባንም ይችላል። እግዚአብሔር በደጁ እንድንኖር፣ እግዚአብሔር በቤቱ እንድንገኝ ከፈቀደ እሱ የጠራውን ህይወት የኖሩትን ዜና ገድላቸውን እንድንሰማ ካሻን፣ እውነቴን እንደምላችሁ ክርስቲያኖች ጠርቶናል፣ መርጦናል። ቃሉን እያሰማን እንደሆነ አምነን ይሄ አይኖርም ብለን ከአቅማችን በላይ አግዝፈ ነው እኛ ልንኖረው አንችለውም ያልነውን ቅድስና በጥቂቱን ጀምር። የቅድስና የመጨረሻው ወይንም ደግሞ የበታችኛው እርከን ቅዱስ ዮሐንስ ዘሰዋስው መታዘዝና ትዕግስት ነው ይላል። ከመታዘዝና ከትዕግስትን ጀምር። እውነት ቅድስናን መኖር የምንፈልግ ከሆነ መታዘዝና ትዕግስትን ገንዘብ ማድረግ እንጀምር። የሁሉም ቅዱሳንን ህይወት ተመልከቱት ክርስቲያኖች፣ ከመታዘዝና ከትዕግስትን የሚጀምር። የቅድስና የመጨረሻው ጥግ ደግሞ ፍቅርና ትህትና ነው። አያችሁት? አሁን ትሁት ለመሆን የምንሞክረው ትዕግስትና እንዲሁም መታዘዝ ሳይኖረን ነው። ፍቅር እንዲኖረን የምንፈልገው መታዘዝና ትዕግስት ሳይኖረን ነው። አትጥሉት፣ አንጥለው ክርስቲያኖች። በየጥቂቱ ማደግን፣ በየጥቂቱ መሰላሉን እየወጣን ወደ እግዚአብሔር መቅረብን እውነት አንጥለው ክርስቲያኖች። ይሄ ሂደት፣ ይሄ ጉዞ፣ ይሄ ከእግዚአብሔር ጋር ወደ ላይ የምናደርገው ሂደት እሱ እኮ ነው ቅድስናውን ህይወቱን የሚያሳምር። እሱ እኮ ነው ቅድስና ህይወቱን በደንብ ከእግዚአብሔር ጋር እየወደቁ መነሳቱ ራሱ ፍቅር እኮ ይጨምራል። እንኳን ከእግዚአብሔር ጋር ይቅርና እኮ ሰው የሚያገባትን ወይ ልታገባ የወደደችውን ሰው ብዙ ታሪክ ካላት ጥላው ለመሄድ በጣም ቀላል ይሆናል እንዴ? ከእግዚአብሔር ጋር እኮ አብሮ ወድቆ መነሳትን የለመደ ሰው በፍጹም ጥሎት ራሱ አይሄድም። ከሱ ጋር ወድቆ መነሳትን የማይፈልግና በአንዴው መጨረሻው ላይ ግን መውጣት የሚፈልግ ሰው ግን ካለ ጥቂቱ ነገር አሳስቶት፣ ጥቂቱ ነገር ወደ ኋላ ስቦት ያስቀረው። ስለዚህ ይህን የተቀራንበትን ይህንን እግዚአብሔር አምላክ እንድንኖርበትን የጠራንን የቅድስና ህይወት ለመኖር አምላካችን ልዑል እግዚአብሔር ይርዳን። ቀጣይ ሳምንት እንደ መድኃኔዓለም ፈቃድ ስንገናኝ ከተገናኘን ከተለያየ ቦታ ከተለያየ ሁኔታ እግዚአብሔር አምላክ የጠራቸውን በ12ም በ3ም በ6ም በ9ም በ11ም ያሉ ቅዱሳንን ታሪካቸውን እየሰማን ከነሱ ህይወት የምንማረውን ነገርም ደግሞ እያወቅን ለመረዳት እንሞክራለን። የሰማነውን በልቦናችን ሰሌዳ ይጻፍልን።